ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት ከቃለ ስፖርት ዩቲዩብ ቻናል ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ወቅታዊ ጉዳዮችን ሀሳብ አስተያየታችሁን በምትደግፏቸው ክለቦች በፕሮግራማችን ይዘት አሊያም በተለይም ከዓለም ዋንጫ ጋር በተያያዘ ልታጋሩን ትችላላችሁ። በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ስናደርስ አስቀድመን የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን በቅደም ተከተል የምናደርሳችሁ ይሆናል። የዓለም ዋንጫ መረጃዎቻችን ዛሬም በስፋት ተይዟል። አፍሪካውያን ሀገራት አስደናቂ ጉዞ እንደቀጠለ ነው። የዓለም ኮከቦቹ ሜሲ፣ ሮናልዶ እንዲሁ የዓለም ዋንጫ የምድቡን የመጨረሻ ጨዋታዎቻቸውን ያደረጉበትን ምሽት ነበረ። ብዙ እውነቶችን ያስተናገደውን የአሜሪካ፣ ካናዳ፣ ሜክሲኮ የዓለም ዋንጫ የምድቡ የመጨረሻ ጨዋታዎችን በስፋት እንመለከታለን። የአጫጭር ስፖርታዊ መረጃዎቻችንም ተይዟል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በስፋት የምናነሳው የዝውውር መስኮቱን ወቅታዊ እንቅስቃሴዎች ነው። አጫጭር ስፖርታዊ መረጃዎቻችን በስፋት ተይዟል። ከፕሪሚየር ሊግ የዝውውር መረጃችን በተጨማሪ ታላላቆቹ ክለቦች በተለይም ማንቸስተር ሲቲ ተጫዋች ማስፈረሙን ይፋ አድርጓል። ስለ ተጫዋቹ ለየት ያለ መረጃ እናካፍላችኋለን። ከቼልሲ ጋር በተያያዘ ያልተጠበቀ ሰው ቼልሲ ይመጣል። ምክንያቱ በእርግጥ አሰልጣኙ ናቸው። በተጫዋቹ ዝውውር ጉዳይ ተጨማሪ መረጃዎችን ይዘናል። የሊቨርፑሉ ተጫዋችን ከክለቡ መልቀቅ ወደ ሊቨርፑል የሚመጣን ተጫዋች በዓለም ዋንጫም እድል ያገኛል የተባለ አንድ የሊቨርፑል ተጫዋች አለ። ጉዳዩን በስፋት እናጠረዋለን። ከሊቨርፑል ዝውውር ጋርም በተያያዘ በቃል ስፖርት ዩቲዩብ ቻናል በርከት ያሉ ስፖርታዊ መረጃዎች ተይዘዋል። ሊቨርፑልያንም አብራችሁን ቆዩን። በአርሰናል የመረጃ ሰዓታችን አንድ ምሽት ያነሳን የዝውውር ጉዳይ ነበረ። ተጨማሪ መረጃ ይዘንበታል። የአማካኝ ክፍሉን የግራ ክንፍ አጥቂን በተመለከተ ዝውውሮች አሉ። የዩሊያን አልቫሬዝን ጉዳይ እናጠረዋለን። የአርሰናል ቡድን ሲጠናከር ግን ከሜዳም ውጭ ነው። በነገራችን ላይ በጣም አስደናቂው ሰው ክለቡን ለቀዋል። ከዛ ውጭ ከአርሰናል ይለቃሉ የሚባሉ የሚጠበቁ የመሀል ሜዳና የአጥቂ ስፍራ ተጫዋቾችን በተመለከተም ተጨማሪ መረጃዎችን ይዘን መተናል። ከማንቸስተር ዩናይትድ ጋር በተያያዘ የአማካኝ ክፍሉን አማራጮች እዛው ፕሪሚየር ሊግ ላይ ማድረግ ወደዋል። ዩናይትድ እና አንድ ክለብ ብቻ የቀሩበትም ዝውውር አለ። ከዛ ውጭ በማንቸስተር ዩናይትድ በፊት መስመር ላይ ሲጠበቅ የነበረ ተጫዋች ምናልባት ዩናይትድን ሊለቅ ይችላል እየተባለ ነው። የዩናይትዱን በጣም ወሳኝ የአማካይ ስፍራ ተጫዋች እናነሳለን። ጉዳት ምክንያት ተጫዋቹን ያጣው ማንቸስተር ዩናይትድ ቀጣይ ጣፈንታው እንዴት ያለ ነው የሚለውን እንመለከታለን። አብራችሁን ከቆያችሁ እነኝና ሌሎች ተጨማሪ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ስትቆዩ ግን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መረጃዎቻችን ተጀመሩ። አብራችሁን ቆዩን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ አንድ የመጨረሻ ጨዋታ ትላንትና በሂደር የቆየ የያዝነው ነበረ። የሽረ ምድረገነትና የኢትዮጵያ መድን ጨዋታ ነበረ። ጨዋታው በሽረ ምድረገነት 3-0 አሸናፊነት ተጠናቋል። አዲስ ተስፋዬ 30ኛው ደቂቃ ላይ፣ ዳንኤል ዳርጌ 35ኛው ደቂቃ ላይ፣ አቤል ማሙሽ 50ኛው ደቂቃ ላይ ነበረ ኳስና መረብን ማገናኘት የቻሉት። ትላንትና በኢትዮጵያ ፕሪሚየር ሊግ ሊካሄድ የነበረው የአዳማ ከተማና የወላይታ ዲቻ ጨዋታ በከባድ ዝናብ ምክንያት የአበበ ቢቂላ ስቴዲየም ውሃውን በመያዙ ምክንያት ጨዋታው እንደተሰረዘ ይታወቃል። ዛሬ ይቀጥላል። ሌላኛው መርሃ ግብር ሀዲያ ሆሳዕና ከድሬዳዋ ከተማ 1-1 ተጠናቀቀ። ውጤቱን ተከትሎ ድሬዳዋ ከተማ ከኢትዮጵያ ፕሪሚየር ሊግ መሰናበቱ ተረጋግጧል። መቀለ ሰባ እንደርታና አርባ ምንጭ ከተማን ተከትሎ የወረደው ሌላኛው የኢትዮጵያ ፕሪሚየር ሊግ ሆኗል ማለት ነው። የኢትዮጵያ ፕሪሚየር ሊግ ዛሬም ይቀጥላል። ውድ ቤተሰቦቻችን ዛሬ እሁድ ባህር ዳር ከተማ ከሲዳማ ቡና፣ ኢትዮ ኤሌክትሪክ ከሐዋሳ ከተማ በአበበ ቢቂላ ስቴዲየም ሲጫወቱ፣ ሸገር ከተማ ከመቻል የሚያደርጉት ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ የ37ኛ ሳምንት የመጨረሻ መርሃ ግብሮች ናቸው። የአውሮፓ መረጃችንን በዓለም ዋንጫ የፖርቱጋልና የኮሎምቢያ ጨዋታን ጀምር። ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ሁለቱም ቡድኖች አንዳንድ ነጥቦችን ተጋሩ። ሲያር7 ክርስቲያኖ ሮናልዶ በጨዋታው 90ውንም ደቂቃ ነበረ፣ ግን በአንድም የግብ እንቅስቃሴ አልተሳተፈም። በጨዋታው ላይ የፈጠራቸው የግብ ዕድሎች የሉም። ስኬታማ ድሪብል አልነበረውም። አንድ ሙከራ ነበረ ያደረገው ኢላማውንም የጠበቀ። ሁለት ሙከራዎቹ በተከላካዮች እዛውን የተመለሱበት። እንደ አጠቃላይ በጨዋታው 35 ኳስ ነክቷል። ሁለት የ1-1 ፍልሚያዎችን አሸንፏል።
ፖርቱጋል ጥሩ ካልሆነች ጥሩ የማይሆነው ሮናልዶ በጣም ከባድ ምሽት ነበረ ያሳለፈው። በጨዋታው ላይ በፖርቱጋል በኩል የጨዋታ ኮከብ ተብሎ የተመረጠው ዲያጎ ኮስታ ነበረ ግብ ጠባቂው። በጨዋታው ላይ በጣም ድንቅ ነበረ። በርካታ ግቦች እንዳይቆጠሩም ፖርቱጋልን ታድጓታል ማለት ይቻላል። ምናልባት በጨዋታው ላይ ሊነገር የሚገባው የዚህ የዓለም ዋንጫ የምድብ ጨዋታ ውዱ ጨዋታ በነገራችን ላይ ፖርቱጋል እና የኮሎምቢያም ነበረ። ጨዋታው ሊጀምር ጥቂት ሰዓታት እስኪቀሩት ድረስ የመልሾ ሽያጩ ትኬቱ $7,000 ነበረ። በዚህ የዓለም ዋንጫ የምድብ ውዱ ጨዋታ ነበረ። ግን ውዱ ጨዋታ 0-0 በሆናቸው ውጤት የተጠናቀቀው። ምናልባት ፖርቱጋል ከአርጀንቲና ወይም ሜሲ ከሮናልዶ መች ሊገናኙ ይችላሉ የሚለውም ፍንጭ ተገኝቶበታል። ፖርቱጋል ምድቧን ሁለተኛ ሆና በማጠናቀቅ ምክንያት ከአርጀንቲና ጋር በተለያየ ጎራ ሊሆኑ ችለዋል። ይህንም ተከትሎ ሊዮኔል ሜሲ እና ክርስቲያኖ ሮናልዶ ሩብ ፍጻሜ ላይ ነው የመገናኘት እድል ያላቸው። ሁለቱ ኮከብ ተጫዋቾች የሚገናኙበት ጎራ አሸናፊው ለፍጻሜ ከደረሱም ብቻ እርስ በርስ የሚገናኙበትም እድል አለ። ክሮኤሺያ ከፖርቱጋል ቀጣይ በ32 ጥሎ ማለፍ ግን የሚጠበቀው መርሃ ግብር ነው። ከዚሁ ምድብ ኡዝቤኪስታን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያደረጉት ጨዋታ ይጠበቅ ነበረ። አፍሪካዊቷ ሀገር ድል አድርጋለች። ኡዝቤኪስታን ተመራ ነበረ ሾማርዶቭ ባስቆጠራት የ10ኛ ደቂቃ ግብ። በኋላም ላይ ግን አፍሪካዊቷ ተወካይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዊሳ 68ኛው እና 91ኛው ደቂቃ ላይ ማዬሌ 78ኛው ደቂቃ ላይ ያስቆጠሯቸው ግቦች ጨዋታውን ኮንጎ ድል እንድታረግ ረድቷታል። በጣም አስደናቂ ምሽት ነበረ ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ። እዚህ ምድብ ላይ በነገራችን ላይ ያውም ኮሎምቢያ፣ ፖርቱጋል ባሉበት ኮንጎ ማለፍ ችላለች። ፖርቱጋል በ7 ነጥብ አንደኛ፣ ኮሎምቢያ በ7 ነጥብ አንደኛ ሆና ፖርቱጋል በ5 ነጥብ ሁለተኛ ሆና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በ4 ነጥብ ሶስተኛውን አስታጠናቀቅ። ኡዝቤኪስታን እዚህ ምድብ ላይ በሶስቱም ብሔራዊ ቡድን ተሸንፋ 9 ግብ ዕዳ ይዛ በ0 ነጥብ ነው ከምድቡ የተሰናበተችው። ሌላኛው መርሃ ግብር ሲጠበቅ የነበረው የእንግሊዝና የፓናማ ጨዋታ ነበረ። እንግሊዝ ድል አድርጋለች። ፓናማን 2-0 በሆነ ውጤት ድል አድርጋለች። ጁድ ቤሊንግሃም 62ኛው ደቂቃ ላይ፣ ሃሪኬን 67ኛው ደቂቃ ላይ የእንግሊዝ ብሔራዊ ቡድንን የማሸነፊያ ግቦች ከመረብ አዋህደዋል። ውጤቱ ላይ እንግዲህ ሃሪኬን አንድ ግብ ማስቆጠሩን ተከትሎ ሃሪኬን የቀድሞውን እንግሊዛዊ ተጫዋች የአሁኑን ውዱን የቢቢሲ ስፖርት ተንታኝ የነበረውን ጋሪ ሊንከርን ሪከርድ ሰብሮታል። ጋሪ ሊንከር 10 የዓለም ዋንጫ ግቦች ነበሩት። አሁን ሃሪኬን 11 የዓለም ዋንጫ ግቦችን ለእንግሊዝ አስቆጥሮ አንደኝነቱን ወስዷል። ሃሪኬንን ሪከርድ ሊሰብር የሚችል በቅርብ ርቀት አለ የሚባለው እግር ኳስ ተጫዋች በነገራችን ላይ አሁን ማርከስ ራሽፈርድ ነው። 4 ግቦች ነው እሱም ያሉት። ከዛ ውጭ እነ ቦቢ ቻርልተን፣ እነ ማይክል ኦዌን፣ እነ ጎፋርትስ፣ እነ ጋሪ ሊንከርን ቢሆኑ እግር ኳስን ያቆሙ ገሚሶቹ በሕይወትም የሌሉ ናቸውና የሃሪኬን ሪከርድ ረጅም ጊዜ በእንግሊዝ ብሔራዊ ቡድን ሊቀጥልም ይችላል። ጁድ ቤሊንግሃም የጨዋታው ኮከብ ነበረ። 62ኛው ደቂቃ ላይ ግብ አስቆጠረ። 67ኛው ደቂቃ ላይ የሃሪኬንን ጎል አመቻችቶ አቀበለ። ጁድ ቤሊንግሃም እንዳጠቃላይ 8 ግቦችን ለእንግሊዝ አስቆጥሯል። 5ቱ በትልልቅ እንዲህ አይነት መድረኮች ላይ ተቆጠሩ ናቸው። የጨዋታ ኮከብ ሲባል ግን ባለፈውም ሳምንት የጨዋታ ኮከብ እሱ እንደነበረ ይታወቃል። 3 የጎል አስተዋጽኦችን በዚህ ዓለም ዋንጫ አበርክቷል። የዓለም ዋንጫ ላይ በጣም ድንቅ ጊዜን እያሳለፈ ነው። ትናንትና ብቻ በሜዳ ላይ ውድ ቤተሰቦቻችን የ15 የ1-1 ፍልሚያዎችን ያሸነፈ ከ4 በላይ ታክሎችን የፈጸመ 4 ቅጣት ምቶችን ለእንግሊዝ ያስገኘ 4 የግብ ዕድል የፈጠረ በጨዋታው ላይ 3 ስኬታማ ድሪብሎች የነበሩት በጨዋታው ላይ በጎልም ደረጃ ቢሆን ከፍተኛው ተሳትፎ እሱ ነው። 1 ጎል 1 አሲስት ነበረው። አብዛኛው የእንግሊዝ ብሔራዊ ቡድን አካል በጨዋታው ላይ ጁድ ቤሊንግሃም ነበረ ማለት ይቻላል። በጣም አስደናቂ ምሽት በግሉ አሳልፏል። የጨዋታውን ኮከብ ተብሎ ተመርጧል። ሃሪኬን ለጆርዳን ኤንደርሰን አንበልነቱን ሰጥቶ ነበር የወጣው። በነገራችን ላይ ጆርዳን ኤንደርሰን የመጀመሪያው እንግሊዝ ብሔራዊ ቡድን ተጫዋች ሆኗል። በ7 ትልልቅ መድረኮች ላይ በዓለም ዋንጫ፣ በአውሮፓ ዋንጫ እና በዩኤፋ ኔሽንስ ሊግ ሀገሩን የወከለ በ7 አጋጣሚዎች ላይ ሀገሩን ወክሏል። በእንዲህ አይነት መድረኮች ላይ ሌላ በጣም አስደናቂ ምሽት ነበር ለእርሱ። የአርሰናል የማዕዘን ምት ጥራት አሁንም እንደቀጠለ ነው። በነገራችን ላይ አርሰናሎች የማዕዘን ምት ይመታሉ፣ እንግሊዞች ያስቆጠራሉ። ትላንትናም ያንን ተመልክተናል። ምናልባት የአርሰናል ተጽዕኖ በዓለም ዋንጫ ላይ አሁንም ከፍ ብሎ እያየን ነው። በተለይም ይሄ ከቆመ ኳስ ጋር በተያያዘ የኔዘርላንድ ብሔራዊ ቡድን አሰልጣኝ
ሮናልድ ኪውመን እንግሊዝን ይቀይራል ይሄ ነገርና እንግሊዝ በቀላል መንገድ ጨዋታዎችን እያተሸነፈች ወደ ፍጻሜ እንድትመጣ ያደርጋታል የሚል ስጋት ነበራቸው። ያ የቀጠለ ይመስላል። የአርሰናል ተጽዕኖ በእንግሊዝ ብሔራዊ ቡድን ውስጥም ከፍ ይል ዘንድ 4 ተጫዋቾች በአርሰናል በኩል እንደተወከሉበት ይታወቃል። ሌላኛው መርሃ ግብር ክሮኤሽያ ከጋና ያደረጉት ጨዋታ ነበር። እዚሁ ምድብ ኤል ላይ እንግሊዝ የምትገኝበት ላይ ጨዋታው በክሮኤሽያ 2-1 ድል አድራጊነት ተጠናቋል። ለክሮኤሽያ ሱሲክ 31ኛው ደቂቃ ላይ፣ ቭላሲች 83ኛው ደቂቃ ላይ ግቦቹን አስቆጥሯል። ለጋና ብሔራዊ ቡድን ከሽንፈት ያልታደገች ብቸኛ ግብ 73ኛው ደቂቃ ላይ ሉክሰን ነበረ ከመረብ ማዋሃድ የቻለው። የጨዋታው አነጋጋሪ ሰው ሉካ ሞድሪች ነው። ሉካ ሞድሪች በነገራችን ላይ በዓለም ዋንጫ ታሪክ በዕድሜ አንጋፋው ተጫዋች ሆናል አሲስት ያደረገ። በ40 ዓመቱ ነው አሲስት ያደረገ። ውድ ቤተሰቦቻችን ይህም በ32 ጥሎ ማለፍ ላይ ለምንመለከተው ተጫዋች ሆኗል። የተጫዋቹ ጉዞ በጣም አስደናቂ ነው። በጨዋታው ላይ ግን የክሮኤሽያው ግብ ጠባቂ ፒተር ሱሲች ነው የጨዋታው ኮከብ ተብሎ የተመረጠው። በርካታ የጋና ሙከራዎችን በማዳን መሳተፍ የቻለ ሆኗል። ምናልባት ጨዋታውን ላይ በጣም አነጋጋሪ ነገር ጋና ታልፋለች አታልፍ የሚለው ነበር። ጋና ያልፋለች። ወደ ቤተሰቦቻችን እንግሊዝ በ7 ነጥብ፣ ክሮኤሽያ በ6 ነጥብ፣ ጋና በ4 ነጥብ ከምድቡ ከ1 እስከ 3 ተያይዘው ማለፋቸውን አረጋግጠዋል። በርከት ያሉ ጋናያን ግን ከጨዋታው መጀመር በፊት ስቴዲየም መግባት አልቻሉም ነበረ። በርካታ የጋና ብሔራዊ ቡድን ደጋፊዎች ከስቴዲየም ውጭ ሆነው ጨዋታውን ተከታትሎታል። ያውም በስልካቸው ነበረ ጋናውያን ጨዋታውን ሲከታተሉ የነበረው። ለዚህም እንግዲህ በርከት ያሉ የፖሊስ አባላት ወደ ስፍራው ሄደው ጸጥታ ለማስከበር ተገደዋል። የፖሊስ አባላቱ የተገኙትም ለጥንቃቄ ነው ተብሏል። በመቶዎች የሚቆጠሩ ግን ጋናውያን ትኬት አልባ ነበሩ። ስለዚህ በስቴዲየሙ ዙሪያ ሆነው ከስቴዲየም ውስጥ ያለውን ድምፅ እየሰሙ በእጅ ስልካቸው ደግሞ ጨዋታውን እየተመለከቱ ነበር። በጣም አስገራሚ እውነት ነበር። ጋና ምናልባት ከኮሎምቢያ ደርሷታል። ቀላል ተጋጣሚ ናት አይደለችም ሌላ ጥያቄ ነው። ግን ኮሎምቢያ በዚህ ዓለም ዋንጫ ላይ ክስተት የነበረች ብሔራዊ ቡድን ናት። የአፍሪካውያን ጉዞ ቀጥሏል። በ32ቱም በትልቁ ይጠበቃሉ። ዩራጋይ ለብሔራዊ ቡድን መመለሻ አዘጋጅተው የነበረው የግል ጀት በረራን መሰረዟ በጣም አነጋጋሪ ሆኗል። የሀገሪቱ እግር ኳስ ፌዴሬሽን በረራውን የሰረዘው ቡድኑ ከዓለም ዋንጫ በመሰናበቱ መሆኑን ተነግሯል። ይህንም ተከትሎ ሁሉም ተጫዋቾች በመደበኛ በረራ ተጠቅመው ይመለሳሉ ማለት ነው። በዓለም ዋንጫ ላይ ፌድ ቫልቬርዴን ሁሉ የተቃወመ ኡራጋይ ቁጥሩ ቀላል የሚባል አይደለም። ውድ ቤተሰቦቻችን ክፉኛ ነው በተጫዋቹም ላይ ያማረሩት። ድርሽ እንዳትን ያሉት እንደውም በነገራችን ላይ ወደ ኡራጋይ ብሔራዊ ቡድን ዳግም ፌድ ቫልቬርዴን እናንተ ትኩረት ያደረጋችሁት ራሳችሁን ማሳመር ላይ ነው በሚልም ክፉኛ ማረዋል ኡራጋውያን። ምክንያቱም እኛ ለትኬት በጣም ብዙ ወጪ አውጥተን ነው የዓለም ዋንጫ የመጣ ነው፣ እናንተ ግን ራሳችሁን ማስዋብ ላይ ነው ትኩረት ያደረጋችሁት በሚል ፌድ ቫልቬርዴን ስም ጠቅሰው እንዳትመጣብን ብለውታል። ፌድ ቫልቬርዴ በዚህ ዓለም ዋንጫ እንደ አጠቃላይ ማለት ነው 10 ሙከራ ያደረገ 2 ጎል የተሳተፈ በአሲስት 2 ሙከራዎችን ያደረገ በአሲስትም በጎልም ያልተሳተፈ 7 የ1 ለ1 ግንኙነቶችን ብቻ ያሸነፈ ዳግም ወደ ብሔራዊ ቡድናችን እንዳትመጣ ተብሎ የተዛተበት ተጫዋች ሆናል በኡራጋይ ብሔራዊ ቡድን በኩል። ምናልባት እንዲህ አይነት ቁጥሮችን ካነሳን የሮድሪም የዓለም ዋንጫ በጣም አስደናቂ ነው። በነገራችን ላይ ከጉዳት ከተመለሰም በኋላ ጥቂት ጨዋታዎችን ለሲቲ በጣም ወሳኝ ነበር። አሁን በዓለም ዋንጫው ላይ በጣም አስገራሚ ቁጥር አስመዝግቧል። 109 ኳሶችን በትክክል አቀብሏል በ2026 የዓለም ዋንጫ ላይ። ይሄ በጣም ትልቁ ቁጥር ነው በነገራችን ላይ በአንድ ጨዋታ የተመዘገበ በዓለም ዋንጫ የሮድሪ ሆኗል። ሌላው በዓለም ዋንጫ ላይ አፍሪካ የምትመራው ቁጥር አለ በነገራችን ላይ ኢስማኤል ሳር የሴኔጋል ብሔራዊ ቡድን ተጫዋች 3.24 ግብ ሊሆኑ የሚችሉ ሙከራዎችን በዓለም ዋንጫ ያደረገ ቀዳሚ ተጫዋች ሆኗል። ይሄ በዓለም ዋንጫ የተያዘ በአፍሪካውያን በጣም ትልቁ ሪከርድ ነው። እነ ሃላንድ፣ እነ ቬኒሽስ ጁኒየር፣ እነ ሮናልዶ፣ እነ ኬሊያን ምባፔ ባሉበት የዓለም ዋንጫ ላይ እንዲህ አይነት በጣም አስደናቂ ቁጥር ደግሞ በኢስማኤል ሳር የሴኔጋሉም ተጫዋች የተያዘበት የዓለም ዋንጫ ነው። በዚህ ዓለም ዋንጫ ሌላኛው ሲጠበቅ የነበረው ክስተት ምናልባት ለኬፕ ቨርዴው ግብ ጠባቂ ይመስላል። በጣም አነጋጋሪው ግብ ጠባቂ ነው። በዚህ ዓለም ዋንጫ ላይ ቮዚኒያ ከዓለም ዋንጫ በፊት ሜሲ ጋር መጫወትን ፍላጎቱ እንዳደረገ ተናግሮ ነበረ። ምክንያቱም በእግር ኳስ ታሪክ ከእሱ ጋር አንድ ሜዳን መጋራት እፈልጋለሁ ብሎ ነበር። ህልሙ ተሳክቷል። ኬፕ ቨርዴ ከሊዮኔል አንድሬስ ሜሲ ጋር አርጀንቲና ጋር ይፋለማሉ። ስለዚህ ቮዚኒያ የሜሲን ኳሶች የማዳን ግዴታ ላይ ወድቋል ማለት ነው። በእርግጥ ያ በጣም አነጋጋሪው ጋናዊ ጠንቋይ ሃሪኬንን እግር አስራለሁ ብሎ ሃሪኬን ግብ ያላስቆጠረበት ከዛ በኋላ የሚዲያውን ትኩረት የሳበው ሰው
ሀሳቡን አጋርቷል። አሁን የሚዲያ አጀንዳ ስለሆነ ይህ ሰው ማለት ነው ኬፕ ቨርዲ አርጀንቲናን ታሰናብታታለች ብሏል። ምናልባት ይህ የሚሆን ከሆነ ይህ ሰው እንደ ኦክቶፐስ ያኔ ጨዋታዎችን እንደሚተነበየው ሰው ሌላ የሚዲያ አጀንዳ ሆኖ ዳግም ብቅ ሊልበት የሚችልበት ሌላ አጋጣሚ ሊሆን ይችላል። በዓለም ዋንጫው ምናልባት በጣም አሳዛኝ አጋጣሚ የነበረው የዲዲየር ዴሾፕ ወላጅነታቸው ህልፈት ህይወትን ተከትሎ ፈረንሳይ ያለ አሰልጣኝ የተጫወተችበት አንድ ጨዋታ እንደነበረ ይታወቃል። በነገራችን ላይ ኖርዌይን የገጠመችበት ጨዋታ ነበረ። የኖርዌይ ስታፍ አባላት ግን ለፈረንሳይ ብሔራዊ ቡድን መልእክትም አበባ ጉንጉንም አስቀምጧል ዲዲየር ዴሾፕ። ፈረንሳይ ክስተትነቷ ግን አላቆምም። በዛም ጨዋታ ላይ ዋናውን ቡድን ተጠቅመው ኖርዌይን ድል ያደረጉበት ነበረ። ኬሊያን ምባፔ ያለተራው ያሲስት ነበረ። ኬሊያን ምባፔ በ2018 የዓለም ዋንጫ ነው የመጀመሪያ የዓለም ዋንጫ ጨዋታውን ያደረገው። ከዛ በኋላ ከሮናልዶም ከሜሲም በጣም የተሻለው ተጫዋች ነው። በነገራችን ላይ ሜሲ 18 የግብ አስተዋጽኦ ነው ያለው፣ ሮናልዶ 7 ነው ያለው በእነኚህ 3 የዓለም ዋንጫ። ኬሊያን ምባፔ 20 ደርሷል። እነ ዝላታን ኢብራሂሞቪች ፈረንሳይን የሚያሸንፍ ቡድን በዚህ ዓለም ዋንጫ እያዩ አይደለም ብሏል። ለስዊድን በጣም አዝኛለሁ ብሏል። ለደረሰባት ሽንፈት ተጋጣሚዎች እድል የሚያገኙት አይመስለኝም ፈረንሳይ ድል ለማድረግና በዚህ ዓለም ዋንጫ ነገሮች ሁሉ በፈረንሳይ ቁጥጥር ስር ናቸው እያለም ነው ዝላታን ኢብራሂሞቪች። በዚህ ዓለም ዋንጫ ላይ አፍሪካውያን ሌላ የሚያዙት ቁጥር አለ። በነገራችን ላይ አንደኛ በርከት ያሉ አፍሪካውያን ከተጠበቀው በላይ 32 ውስጥ ገብተዋል። ከዛ ውጭ አንዳንድ በጣም አስገራሚ የአውሮፓ ተጫዋቾች ሊይዟቸው የሚችሉ ሪከርዶችን በግላቸው ስራ አድርገዋል። ለአብነት ያክል እስከዚህ ሰዓት ድረስ በዓለም ዋንጫ በርካታ የግብ ዕድሎችን በመፍጠር አሽራፍ ሀኪሚ ቀዳሚ ነው። ሃካን ቻሉንጉሉ የለም፣ ከተርኪሽ ጋር ተሰናብቷል። ቪክተር ዮኬሬሽ ከስዊድን ጋር አለ፣ ሜሲ ከአርጀንቲና ጋር አለ፣ ቬኒሽስ ጁኒየር እና ኬነን ያልዲዝን አስከትሎ ነው ያለው እና አሽራፍ ሀኪሚ በዚህ የዓለም ዋንጫ ላይ በጣም አስደናቂ ተጫዋች ሆኖ ቀጥሏል። የዓለም ዋንጫ አፍሪካውያን ክስተት ሆኖ መቀጠላቸውን በዚህ ተመልክተናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንዳጠቃላይ የዓለም ዋንጫ ጉዟችሁ እንዴት ያለ ነው? ከአፍሪካም ደረጃ ወይም ከምትደግፏቸው ብሔራዊ ቡድኖች ልታጋሩን ትችላላችሁ። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችንም ላይ አጫጭር ስፖርታዊ መረጃዎች ጥቂት ቆይታ እናደርግ። ባርሴሎና የአጥቂ ስፍራ ቁጥር 1 ምርጫው ዩሊያን አልቫሬዝ ነው። ነገሩ በእርግጥ የተቋጨ አይደለም። የአትሌቲኮ ማድሪድ ዩሊያን አልቫሬዝን ለባርሴሎና አልሸጠም የሚለው ነው ትልቁ እንቅፋት። ባርሴሎናዎች አማራጮችን እያዩ ነው። ቁጥር አንድነቱን ግን የዩሊያን አልቫሬዝን አልሰረዙትም። የበርንማውዙ ኤል ጁኒየር ክሩፒ አሁንም ሌላኛው አማራጫቸው ነው። 20 ዓመቱ ነው። በጣም አስደናቂ የውድድር ዓመትን አሳልፏል። በዚህኛው የውድድር ዓመት በአንድ ኤራው ለው በርንማውዝ ስር በእርግጥ እሳቸው ክለቡን ለቀዋል፣ ሊቨርፑል ደርሰዋል። በርንማውዞች ተጫዋቹን ማቆየት ቅድሚያ የሚሰጡት ጉዳይ ነው፣ ግን እነሱም ቢሆኑ ከ100 ሚሊዮን ዩሮ በታች ይሸጡታል ተብሎ አይታሰብም። ከባርሴሎና በተጨማሪ በፓሪስ ሰን ዠርሜን በአርሰናል ዝርዝር ውስጥም ያለ ነው። ኤል ጁኒየር ክሩፒ በዘንድሮ የውድድር ዓመት ላይ የእንግሊዝ ፕሪሚየር ሊግ ድምቀት ነበረ። ተጫዋቹ ግን ከፕሪሚየር ሊጉ ክለብ ለቆም ላይወጣ የሚችልበት በጣም ሰፊ እድላል። እንዳልኳቸው በተለይም የባርሴሎና ቁጥር 1 ምርጫ ዩሊያን አልቫሬዝ መሆኑን ተከትሎም ቃል ስፖርት ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋርናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። ፕሪሚየር ሊጉን በአጫጭር ስፖርታዊ መረጃዎቻችን እንጀምር። ብሬንትፎርድን እናስቀድም። ብሬንትፎርድ በጣም አስገራሚ ጥያቄ ይዞ መጥቷል። ለዩክሬኑ ክለብ ሻካታር ዶኔስክ ነው። በተለይም ዩክሬን ውስጥ ባለው የዩክሬንና የራሻ ጦርነት ምክንያት ጨዋታ እዛ ለማድረግ ይቸግራል፣ ዩኤፋ አይፈቅድምና ሻካታር ዶኔስክ ቀጣይ ያለ የአውሮፓ ሻምፒዮንስ ሊግ ጨዋታዎቹን በእኛ ሜዳ መታችሁ ተጫወቱ እያሏቸው ነው። በጌት ኮሚኒቲ ስቴዲየም ላይ 26/27 የውድድር ዓመት የሻካታር ዶኔስክ የአውሮፓ ሻምፒዮንስ ሊግ ጨዋታ እናም ስምምነቱ የሚፈጸም ከሆነና ሻካታር ዶኔስክ ወደ እንግሊዝ መጥቶ በብሬንትፎርድ ሜዳ መጫወት የሚችል ከሆነ የሻምፒዮንስ ሊግ ጨዋታ በብሬንትፎርድ ስቴዲየም ይካሄዳሉ ማለት ነው። ይሄም ለብሬንትፎርድ ሌላ በጣም ጥሩ የሚባል አጋጣሚ ነው። ግን ገና ውይይቶቹ እየተካሄዱ መሆኑን ነው ስካይ ስፖርት ያስነበበው። ማንቸስተር ሲቲ ሁለተኛውን ተጫዋች አስፈርመዋል። የኤሊዮት አንደርሰን ዝውውር ተጠናቋል። በ116 ሚሊዮን ፓውንድ የእንግሊዝ ውዱ ተጫዋች ሆኗል። አሁን ደግሞ በዝውውር መስኮቱ ላይ ሌላ በጣም አስደናቂ ወጣት ተጫዋችን አምጥተዋል። ማቲያስ ይባላል ተጫዋቹ። ከትሮይስ ነው ያመጡት፣ ፍራንስ ሊግ አሁን ካደገው ክለብ ማለት ነው። የ19 ዓመቱ ተጫዋች የክንፍ አጥቂ ነው። ፕሪሚየር ሊጉን ክለብ ተቀላቅሏል።
በነገራችን ላይ ትሮሽ የተባለው ቡድን ወደ ፍራንስ ሊግ እንዲያድግም በጣም ትልቅ አስተዋጽኦ ካበረከቱ ተጫዋቾች አንደኛው ነበረ። ተጫዋቹ ግን በቀጣይ በማሬስካ ቡድን ውስጥ እንደማይጫወት ተረጋግጧል። ይልቁንስ ከሞናኮ ጋር ድርድር ላይ ናቸው። አሁን ማንቸስተር ሲቲ እና ሞናኮ ዝውውሩ እንደተጠናቀቀ ሞናኮ ተጫዋቹን ለአንድ ዓመት በውሰት መውሰድ ይፈልጋል። ማንቸስተር ሲቲዎችም ለተጫዋቹ እድገት ሊሰጡት ይችላሉ እየተባለ ነው። ገና 19 ዓመቱ ነው። የአውሮፓን እግር ኳስ ያውቀዋል። ግን በዛው በፈረንሳይ በሞናኮ በትልቅ ደረጃ በሚጫወት ክለብ እንዲጫወት ይፈልጋሉ። ሁለተኛው ዝውውር ተጠናቋል። ምናልባት ሶስተኛው ዝውውር ሊሆን የሚችለው ደግሞ የኒካስል ዩናይትዱ ሳንድሮ ቶናሊ ነው። ጉዳዩን በቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ቼልሲ በጣም ያልተጠበቀ ዝውውር ሊፈጽም ከጫፍ ደርሷል። የግራኒት ዣካ ወደ ቼልሲ ለማምራት መቃረብ ምናልባት ፋብሪዞ ሮማኖ ራሱ በጣም አስገራሚና ያልተጠበቀ ዝውውር ብሎታል። ስዊዘርላንድ የአማካይ ስፍራ ተጫዋች ግን ከቼልሲ በላይ ለዣቪ አሎንሶ ብሎ ቼልሲን የመረጠ ሰው እያሉት ነው። ዣቪ አሎንሶን በድጋሚ ያገኘዋል። ዝውውሩ በፍጥነት ይጠናቀቃል ተብሏል። በነገራችን ላይ ዣካ ከቼልሲ ሰዎች ጋር አስቀድሞ ድርድር እንዳደረገ ተረጋግጧል። ከቼልሲ ብቻ ሳይሆን ከዣቪ አሎንሶ ጋርም የረጅም ቀን ውይይቶችን አድርገዋል ተብሏል። እናም ዳግም ወደ ለንደን ተመልሶ ዝውውሩን ያጠናቀቃል የሚሉ መረጃዎች አሁን በስፋት እየወጡ ይገኛሉ። ግራኒት ዣካ በአማካይ ቦታ ላይ ለቼልሲ ልምዱ ተፈልጓል። አማካዩ ከዚህ ቀደም አብሮት የሰራው ነው ለዣቪ አሎንሶ እና ነገሩ ቀለል ይችላል። ዣቪ አሎንሶ ቼልሲ ዣካን እንዲያስፈርም ግን ከፍተኛውን ጥረት ያደረጉ ነው። ዝውውሩ በዚህ ሳምንት ይፈጸማል እየተባለ ነው። በጣም ያልተጠበቀ ግን ዝውውር ሊሆን እንደሚችል ምንም ጥያቄ የለውም። የሊቨርፑል እቅድ አሁንም ኮዲ ጋክፖን መሸጥ አይደለም። በእርግጥ ቶትናም ሆትስፐርሶች ተጫዋቹን ይፈልጉታል፣ ውይይቶችን ለማድረግም ፍላጎት አላቸው ተብሏል። ለቶትናም ቅርበት ያላቸው ምንጮችን ዋቢ ያደረገው ቲምቶክ እስከ 60 ሚሊዮን ፓውንድ በቶትናም በኩል የመክፈል እቅድ ያላቸው ሊቨርፑሎች ምናልባትም እንደሚቀርብላቸው ገንዘብ ለውይይት ክፍት ከሆኑ አማራጮችንም ወደ ገበያ ወጥተው ሊመለከቱ ይችላሉ። ጋክፖ ሊቨርፑልን የመልቀቅ ምንም አይነት ፍላጎት የለውም ወይም ይፋ ጥያቄም አላቀረበም። ከሊቨርፑልም ጋር ሆድና ጀርባ አልሆነም። ምናልባት ስሎት ነበሩ ለዚህ እንደ ትልቅ ምክንያት ሊነሱ የሚችሉት። ኮዲ ጋክፖ ሊቨርፑልን ከለቀቀ ግን ሊቨርፑሎች ምናልባት የማይፈልጉት ሰው ወደ ቡድኑ ይመጣል። ብራድሌ ባርኮላ ተወደደም ተጠላም ወደ ቡድኑ እንዲመጣ ይደረጋል እና ሁኔታዎች ቶትናም ገፍቶ የሚሄድበት ጋክፖና ሊቨርፑልን የሚያሳምንበት ደረጃ ከደረሰ ሊቨርፑሎች የፓሪስ ሰን ዠርሜኑን ብራድሌ ባርኮላን በዝርዝራቸው ውስጥ አካተዋል። ሌላው ሊቨርፑል በአማካኝ ስፍራ ላይ ያካተቱት ተጫዋች ብሩኖ ጉማሬሽ ነው። ዘንድሮ የእሱ ፈላጊዎች ብዙ ናቸው፣ ግን የአርሰናልን ያክል በፍጥነት ነገሮችን ለመጨረስ የሄደ ክለብ የለም። እስካሁን ከተጫዋቹ ጋር ውይይት አልተደረገም። ከኒካስል ዩናይትድም ጋር ግን በዝርዝራቸው ውስጥ አካቶታል። አማካኝ ስፍራውን ተጫዋች ከአርሰናል ጋር የሚደረገው ፉክክር ይጠበቃል። ብሩኖ ጉማሬሽ አስቀድሞ ድርድር ከጀመረው ከአርሰናል ጋር ግን ጥሩ ግንኙነት አለው እየተባለ ነው እና ምናልባት ከአርሰናል ጋር የሚደረገው ፉክክር ሞር ለሊቨርፑል አስቸጋሪ ሊሆን ይችላል፣ አስቀድሞ ጥረቶችን እያደረጉ መሆኑን ተከትሎ። ከዚህ ጋር በተያያዘ የሊቨርፑል ብቸኛው አማራጭ ባይሆንም ግን ቤን ጃኮብስ በሊቨርፑል ዝርዝር ውስጥ ያለ ሌላኛው የአማካኝ ስፍራ ተጫዋችን ብሎታል። የሊቨርፑል የዚህ ክረምት የመጀመሪያውና እስካሁን ብቸኛ ፈራሚው ሙኒዝ እንደሆነ ይታወቃል። ቪክተር ሙኒዝ በስፔን ብሔራዊ ቡድን ካምፕ ውስጥ ይገኛል። የጨዋታ እድሎችን ለማግኘት ግን አሁን የርሜ ፒኖ እና እንደዚሁም ኒኮ ዊሊያምስ በስፔን ብሔራዊ ቡድን በጉዳት ምክንያት ቀጣይ ጨዋታ የሚያመልጣቸው እንደውም የርሜ ፒኖ ከዓለም ዋንጫ ውጭ ይሆናሉ ተብሎ ነው የሚጠበቀው። ምናልባት የሊቨርፑሉ ተጫዋች ራሱን በደንብ አዘጋጅቶ ወደ ሊቨርፑል ይመጣ ዘንድ የዓለም ዋንጫው እድል ሰጥቶታል። በአማካኝ ስፍራም ላይ ቢሆን በዛ ቦታ ላይ ለመጫወት የሚያስችሉ ብቃቶች አሉት። በቀኝ ተመላላሽም ቦታ ላይ የሉዊስ ዴላ ፎንቴ ፍቃድ ከሆነ የሊቨርፑሉ ተጫዋች በዓለም ዋንጫ ጨዋታን ያደርጋል። ይህም ራሱን በደንብ እንዳይና ሊቨርፑሎችም በቀጣይ ውድድር ዓመት በተለይም አዲስ አሰልጣኝ ነው የሾሙትና ተጫዋቹን በደንብ እንዲያዩት እድል ይሰጣቸዋል። በቀጣይ ውድድር ዓመት በሊቨርፑል ዋናው ቡድን ውስጥም ጨዋታ ያደርጋሉ ተብለው ከሚጠበቁ ተጫዋቾች አንደኛው እንደሆነ ይታወቃል። አርሰናል በዝውውር መስኮቱ በሚኬል አርቴታ የሚደነቀውን የሊቨርፑልን ከርቲስ ጆንስ ያመጣል አያመጣም በሚል ጉዳይ ላይ በቃል ስፖርት ዩቲዩብ ቻናል በምሽት ጥንቅራችን የተወሰኑ መረጃዎችን አድርሰናችሁ ነበረ። እስካሁን አንድሪያ ቤርታም የአርሰናልን ቦርድ ያጸደቀው ዝውውር አይደለም። ምናልባት ግን በዝውውር መስኮቱ ላይ አርቴታ እንደ አማራጭ ላዩት ይችላሉ። እስከ መጨረሻው ከሄደ የኢንተር የዝውውር ጥያቄ አንዳች የሚነግረው ነገር አለ። ተጫዋቹ ሊለቅ እንደሚችል ከሊቨርፑል በደንብ ማረጋገጫ ሊሆን ይችላል። ሚኬል አርቴታ ግን የሚወዱትን ተጫዋች ምናልባትም
በቡድን ውስጥ ረጅም ጊዜ እቅድ አድርገው እንዲጠቀሙ የሚያደርጋቸው ገና 25 ዓመቱ ነው። የአንፊልዱ ታዳጊ ሰው ጆንስ ሊቨርፑልን በክረምት ይለቅ ዘንድ የመጨረሻ ውሳኔ አንዲ ኢራኦላና ሊቨርፑል የለጠፈበት 40 ሚሊዮን ዩሮ ግን ሁለቱም በጣም ወሳኝነት አላቸው። አርሰናል ሁኔታዎቹን በቅርበት ይከታተል ዘንድም ምናልባት ገበያው ላይ የጠየቃቸው እነ ብሩኖ ጉማሬሽ ዝውውር፣ የነ ሳንድሮ ቶናሊ፣ የነ አዮ ቡሃዲ ዝውውር ግን እልባት ማግኘት አለበት። ምናልባት እነኛ ካልተሳኩ የሚኬል ማርቲያን አርቴታ ምርጫ የሆነው ጆንስ ወደ ቡድኑ ይመጣ ዘንድ አርሰናሎችም ጥረት ሊያደርጉበት ይችላሉ። አርሰናሎች የሞርጋን ሮጀርስ አድናቂ ናቸው። ቁጥር አንድ ምርጫቸው ነው። በነገራችን ላይ በግራ ክንፍ አጥቂነት ከዝውውሩ አልወጡም። አርሰናሎች በጣም የዘገየ ዝውውር ስለመሆኑ ምንም ጥያቄ የለውም። ግን ይሄ ሳምንት በትልቁ ይጠበቃል በአርሰናል በኩል ምክንያቱም የጁን የመጨረሻ ወር ላይ ነን። ስለዚህ በአዲሱ በጀት ስር አርሰናሎች ተጫዋቾችን በስፋት ያስፈርማል ተብሎ ይጠበቃልና የዚህ ዝውውር ላይ አርሰናል ሆነን በስፋት እየተሳተፈ ነው። እንቅስቃሴዎች አሉ። በተጫዋቹም በኩል ቅድሚያ የሚሰጠው ያ ስለሆነ ከዛ ውጭ ለአርሰናል የአማካኝ ስፍራ ምርጫ ሆኖ 60 ሚሊዮን ዩሮ ቀርቦ ውድቅ የተደረገው የኒካስል ዩናይትዱ ብሩኖ ጉማሬሽን ጉዳይ በተመለከተ ኒካስል ወደ ጥረቶች መጥቷል። አሁን ተጫዋቹን እዛው ለማቆየት በተለይም ደግሞ 200,000 ፓውንድ ሳምንታዊ ደሞዝ በኒካስል ሪከርድ የሆነውን አቅርበውለታል። ብሩኖ ጉማሬሽ አሁን 160,000 ፓውንድ ነው ሳምንታዊ ደሞዙ። ለ40,000 ፓውንድ ጭማሪ ብሎ በዛው ይቆያል የሚል ግን አይጠበቅም። ምክንያቱም አርሰናል አሁን ገፍቶ የሄደበት መንገድ ተጫዋቹን ከዚህ ሳምንት በኋላ የቡድኑ አካል የማድረግ ነውና ምንም ጥያቄ የለውም ለኒካስል ፈተና ይሆናል። ለአርሰናል በጣም የቀረበው ዝውውር ሆኗል። አርሰናል በዚህ ሳምንት ሁለተኛውንና ኦፊሻል የሆነውን የዝውውር ጥያቄም ያቀርባል ተብሎ ሲጠበቅ 70 ሚሊዮን ዩሮ አጠቃላይ የክፍያ ፓኬጅ በአርሰናል በኩል ለኒካስል ይቀርባልም ተብሎ የሚጠበቅበት ነው። ሌላው የዩሊያን አልቫሬዝ ጉዳይ ነው። አርሰናል ከዚህ ዝውውር አልወጣም። በነገራችን ላይ አልቫሬዝ ቅድሚያ ለባርሴሎና ነው። የአትሌቲኮ ማድሪድን አካሄድ ግን አርሰናል በስፋት እየተከታተለ ነው። ከዝውውሩ አልወጣም። አርሰናል በከፍተኛ ሁኔታ ጥረት ያደርግበታል ተብሎ ይጠበቃል። በእርግጥ አርሰናል እዚህ ዝውውር ላይ ገፍቶ እንዲሄድ የሚያደርጉ ሁኔታዎች ግን በቡድን ውስጥ መፈጠር ይኖርባቸዋል። አብነት ያክል የነ ቪክተር ዮኬሬሽን ጉዳይ ከምን አደርሰውት ለገበያ ያቀረቧቸውንስ እነ ጋብርኤል ጀሱስን ሸጠው የሚለው ነገር በትልቁ አርሰናል ቤት ዝውውሩ ላይ ገፍተው እንዲሄዱ የሚያደርግ ነው። ከዛ ውጭ ግን እንዳልኳችሁ የባርሴሎናና የአትሌቲኮ ማድሪድ ጉዳይ መቋጨት አለበት። ያለ ስምምነት ከተጠናቀቀ ብቻ ነው አርሰናል የሚያገኙ። ግን አርሰናል የፋብሪዞ ሮማኖ ዘገባ እንደሚያመለክተው አሁንም ቢሆን ከወኪሉ ጋር ውይይቶችን ማድረጋቸውን ቀጥለዋል። ተጫዋቹ የባርሴሎና ዝውውር ካልተሳካ ወደ አርሰናል በሚመጣበትን መንገድ ላይ አርሰናል ራሱን በብዙ መንገድ እያጠናከረ ነው። በተለይም ሚኬል ማርቲያን አርቴታ 3 ዓመት ሁለተኛ ሲወጡ ችግር ነው ያሉት እሳቸው ጉዳትና ቀይ ካርድ ነበር። ቀይ ካርዱን አስቀርተው ዘንድሮም ግን ጉዳት ወደ መጨረሻ አካባቢ ቢሆን በብዙ ፈትኗቸዋል። የአርሰናል የክለቡ ሕክምና ክፍል ለመልሶ ማደራጀት አሁንም እየተሰራበት ነው። የአርሰናል የአካል ብቃት ኃላፊ ሳም ዊልሰን በገዛ ፈቃዱ አርሰናልን ለቋል። የስንብት ጥያቄው ከራሱ የመጣ ነውና ወደ ሌሎች የአመራር ቦታዎች ላይ ይሄዳል ተብሏል። ስለዚህ አርሰናል የሕክምና ክፍሉን በአዲስ መልክ የማጠናከር ሂደቱን ሲቀጥል በተለይም ጉዳት ላይ የሚከርሙ ተጫዋቾችን ከጉዳት ለመታደግና የወጥነት ችግር ያመጣብን ዋንጫ የሚያሳጣን ያሉትን ጉዳት ለመቀነስ የሕክምና ክፍሉን ያደራጃሉ። ግን በጣም ወሳኙ የአካል ብቃት ሰው ኃላፊው ሳሙኤልሰን አርሰናልን ተሰናብተዋል። ሌሎች የሚጠበቁ ስንብቶች አሉ። ለአብነት ያክል ክርስቲያን ኖርጋርድ በዚህ ክረምት አርሰናል ይለቃል። በእርግጥ ሲመጣም የረጅም ጊዜ እቅድ እንዳልሆነ ይታወቅ ነበረ። አሁን ላይ ክለቡን ከተቀላቀለ በኋላ በመደበኝነት የመሰለፍ እድልን ያጣው እናም በሚኬል ማርቲያን አርቴታ ቁጥር አንድም ቁጥር ሁለትም ምርጫ ያልሆነው ኖርጋርድ ይለቃል። በርከት ያሉ የመረጃ ምንጮች ፓላስ የተጫዋቹን ሁኔታ እየተከታተለ ነው። ተጫዋቹ በአርሰናል ውስጥ ካለ የውድድር የደረጃ አንጻር ክለቡን መልቀቁ የማይቀር ሲሆን ፓላስ ነው አሁን በቅርበት እየሰራ ያለው። ሌሎችም ከፕሪሚየር ሊግ ውጭ ያሉ ክለቦች ግን በዝውውሩ ላይ እንዳሉበት ተዘግቧል። ስለዚህ የዚህም ተጫዋች ሽያጭ በአርሰናል በኩል አንደኛው በክረምት ከደሞዝ ዝርዝራቸው ላይ ምናልባት ትልቅ ዋጋ እንኳን ባያገኙበት ከደሞዝ ዝርዝራቸው ላይ የሚቀንሱበትና ለዝውውር መስኮቱ ሌላ እድል የሚሰጥም ዝውውር ይሆናል። በአጥቂ ስፍራ ላይ 20 ሚሊዮን ፓውንድ በአርሰናል የተለጠፈበት ተጫዋች አሁንም የኤቨርተን ቀዳሚ ምርጫ ነው። ኤቨርተኖች አማራጮች አሏቸው በዝርዝራቸው ውስጥ ግን ጋብርኤል ጀሱስም ተመራጩ ተጫዋቻቸው ነው። የተጫዋቹ ምርጫ በአርሰናል ቢያንስ ተጨማሪ 1 ዓመት መቆየት ነው። የሻምፒዮንስ ሊግ ዋንጫን የማንሳት ህልም ነበረው ከአርሰናል ጋር
የፕሪሚየር ሊጉ ተሳክቷል፣ ግን ሻምፒዮንስ ሊጉ የሚሆንለት አይመስልም። ከዛ ውጪ በአርሰናል በኩል የበርካታ ክለቦች ተፈላጊ ተጫዋች ሆነዋል። አሁን ቪክተር ዮኬሬሽ በበርካታ ክለቦች ይፈልጋል። የአትሌቲኮ ማድሪድ የዩሊያን አልቫሬስ የቅያሬ የሽያጭ አካል ይሆናል ተብሎ ስሙ በስፋት በስፔን መገናኛ ብዙሃን ሲነሳ የነበረው ቪክተር ዮኬሬሽ ግን ከስፔን ውጭ በርካታ ፈላጊዎች ያሉት። የስዊድንና የአጥቂ ቆይታ በተመለከተ ግን ፋብሪዞ ሮማኖ አርሰናል ኦፊሻል ለገበያ ያቀረበው ተጫዋች እንዳልሆነ አረጋግጦ ሁኔታው ብቻ የሚወስኑት ነውና ሌሎችም በርካታ ያሉ ክለቦች ቢፈልጉትም የተጫዋቹ የአርሰናል ቆይታ ግን ሞር የተረጋገጠም እንደሆነ እየዘገበ ነው። በርከት ያሉ አርሰናላውያንም የጋብርኤል ጀሱስ ሲደመር ገንዘብን ነው በዩሊያን አልቫሬዝ ዝውውር እንዲካተት ፍላጎትም ያላቸው። ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ቁጥር 1 ምርጫቸው ነበረ በአማካኝ ስፍራው ላይ እንመለሳለን። እሱ ላይ ግን ሁለተኛ አማራጭ አላቸው ማንቸስተር ዩናይትዶች። የአሌክስ ስኮትን ሁኔታ አሁን በስፋት መከታተል ጀምሯል ማንቸስተር ዩናይትዶች። በተለይም ከጁላይ 1 በኋላ ወይም ከጁን 30 በኋላ በርካታ እንቅስቃሴ ያደርጋል በሚባለው ማንቸስተር ዩናይትድ ውስጥ እነ ኦሬል ቹዋሚኒ፣ ሳንድሮ ቶናሊ፣ ካርሎስ ባሌባ እንደ አዳም ዋርተን ያሉ ተጫዋቾች በዝርዝር ቢኖሩም ግን የማቲያስ ፈርናንዴዝ ተመራጭ ተጫዋች መሆን ቁጥር አንድነት እንዳለ ሆኖ የአሌክስ ስኮት ሌላኛው አማራጭ ወይም በሁለተኛ ደረጃ አስቀምጦታል። የአሌክስ ስኮትም የዝውውር ሂሳብ ቢሆን ለዩናይትድ በዛኑ ያክል ነው፣ 80 ሚሊዮን ፓውንድ በላይ ነው። ግን ዩናይትድ የተጠየቀውን መክፈል አይፈልግም፣ ለድርድር ግን ራሱን አዘጋጅቷል ተብሏል። በአሌክስ ስኮትም ዝውውር ላይ ምናልባት ለዩናይትድ ተቀዳሚ ምርጫቸው በሆነው የማቲያስ ፈርናንዴዝ ጉዳይ ላይ አሁን ቤን ጃኮብስ ከጥቂት ደቂቃዎች በፊት ይዞት የወጣው መረጃ የአርሰናል፣ የሪያል ማድሪድ፣ የፓሪስ ሰን ዠርሜን የተጫዋቹ ላይ በተጠበቀው ያክል አለመንቀሳቀስ ለዌስትሃም ዩናይትድ አጣብቂኝ ውስጥ ከቷቸዋል። በነገራችን ላይ ዌስትሃም በሚቀጥሉት 2 እና 3 ቀናት ይህን ተጫዋች መሸጥ ሊገደዱ ይችላሉ ከገጠማቸው የፋይናንስ ችግር አንጻር። አሁን ላይ ቶትናም ይህንን እድል ለመጠቀም በስፋት እየተንቀሳቀሰ ያለው ክለብ ነው። የግል ጉዳዮች ግን ሞር በተጠበቀው ፍጥነት እየሄዱ አይደሉም። በእርግጥ ቶትናም ነገሮችን ለመጨረስ አሁንም ጥረት እያደረገ ነው። ማንቸስተር ዩናይትድ እና ቶትናም ብቸኛ የቀሩት ክለብ መሆናቸው ዌስትሃም ዩናይትድ ምናልባትም ከለጠፉበት የ80 እስከ 85 ሚሊዮን ፓውንድ የዝውውር ሂሳብ በታች ተጫዋቹን እንዲለቁት ሊያስገደዳቸው ይችላል። ዩናይትድ ያንን እየጠበቁ ነው። ዩናይትዶች ከዝውውሩ አልወጡም ኦፊሻሊ። የተቀሩትን 2 ቀናቶች ግን እዚህ ዝውውር ላይ ዩናይትድ የመጨረሻውን እልባት ያገኛል። ከዛ በኋላ ወደ አሌክስ ስኮት ዝውውር በስፋት ሊያመራ የሚችልበት እድል እንዳለን ቤን ጃኮብስ አረጋግጧል። በዩናይትድ ቤት በትልቁ ተጠብቆ ነበረ ቾዶቢ ማርቲን የአርሰናልን አካዳሚ ለቆ ነው የመጣው። ሚኬላ ማርቲያን አርቴታ እና የወቅቱ ስፖርቲንግ ዳይሬክተር ኤዱ ጋስፐር ሊያሳምኑት ብዙ ጥረዋል ኦቢን በቡድኑ ለማቆየት። ግን ዩናይትድ ነው መጫወት የምፈልገው ብሎ ወደ ዩናይትድ መጣ። የ18 ዓመቱ የፊት መስመር አጥቂ በሩበን አሞሪም ዘመን ለዩናይትድ ዋና ቡድን ተጫውቷል። በነገራችን ላይ የተወሰኑ ጨዋታዎችን አጫውቶት ነበር። በ24-25 የውድድር ዓመት የመጨረሻ ጨዋታዎች ላይ በፕሪሲዝንም ተጫውቶ ነበረ በሩበን አሞሪ ቡድን ውስጥ። እሳቸው ቢኖሩ ምናልባት በቂ እድል ያገኛል ተብሎ ይጠበቅም ነበር። አሁን በነገራችን ላይ ካገኘውም እድል በላይ አሁን ላይ ተጫዋቹ በቀጣይ የውድድር ዓመት ግን ክለቡን ሊለቅ የሚችልበት ሰፊ እድል አለ። ኮሎኝን ሊቀላቀል እንደሚችል በርከት ያሉ የዜና ምንጮች በስፋት መረጃውን ይዘውት እየወጡ ይገኛሉ። እናም የቡንደስሊጋ ጨዋታዎችን ሊያደርግ ይችላል። የፕሪሚየር ሊግ ጨዋታን ለማድረግ ግን የማይክል ካሪክም ቁጥር 1 ላይ ሆን ይችላል ለመባሉ ሞር ኮሎኞች እዚህ ዝውውር ላይ ገፍተው እንዲመጡ እያደረገ ነው። ሁኔታውን ተከታትለን በቃል ስፖርት ዩቲዩብ ቻናል አፕዴት የምናደርገውም ይሆናል። የማንቸስተር ዩናይትዱ ኮቢ ሜይኖ ምናልባት በዓለም ዋንጫ እየተሰጠ ያለው እድል በጣም አናሳ ነው የሚለው እንዳለ ሆኖ ኦፕታ ግን በጣም አነጋጋሪ መረጃ ነው ይዞ የወጣው ከዚህ ተጫዋች ጋር በተያያዘ። በተጠናቀቀ የውድድር ዓመት 2025-26 የውድድር ዓመት ኮቢ ሜይኖ የተጫወተው ሁለተኛውን የሲዝኑን አጋማሽ ወይም ከሩበን አሞሪም ስንብት በኋላ እንደሆነ ይታወቃል። በጣም አስገራሚ ነገር 762 ኳሶች የመቀበል ሂደት ውስጥ 86.8 በመቶን በትክክል አቀብሏል። በጣም አስገራሚ ግን እነኝህን ኳሶች እጅግ በጣም ጫና በሞላበት ሁኔታ ውስጥና ከተቃራኒ ቡድኖች ጫና ውስጥ በነበረ ሰዓት ነው ያደረገው። ይሄም በእንግሊዝ ፕሪሚየር ሊግ በተጠናቀቀ የውድድር ዓመት ቀዳሚ ሆኖ ተጠናቋል። ውድ ቤተሰቦቻችን እንግሊዛዊ አማካኝ በጫና ውስጥ ሆኖ በርካታ ኳሶችን በስኬት ያቀበለ። በነገራችን ላይ እዚህ ዝርዝር ውስጥ ዴክላን ራይስ ያለ 2ኛ ነው፣ ኤብሬቼዚ 3ኛ ነው። በፕሪሚየር ሊግ ውዱ የማንቸስተር ሲቲ ፈራሚና የፕሪሚየር ሊግ ውድ ፈራሚ ኤሊዮት አንደርሰን 4ኛ ነው። ጆርዳን ኤንደርሰን 5ኛ፣ ሞርጋን ሮጀርስ 6ኛ ተቀምጧል። እዚህ ዝርዝር ውስጥ ኮቢ ሜይኖ በቁጥር 1ነት ሲቀመጥ በቀጣዩ ውድድር ዓመት ማንቸስተር ዩናይትድ ቤት
በጣም ሌላ ወሳኝ ተጫዋች ሆኖ ሊያገለግል የሚችል ተጫዋች መሆኑን ተመልክተናል። ያውም በጣም ጫና በበዛበት በፕሪሚየር ሊግ ውስጥ ኮቢ ማይኖ ግን ጫናዎችን ተቋቁሞ ኳስ ማቀበል የሚችለው ይህ ፕሪሚየር ሊግ ተጫዋች ብሎ ነው ኦፕታ በፊት ገጹ ላይ ይዞት የወጣው። ምናልባት በዓለም ዋንጫ ብዙ እድል እየገኘ አይደለም። የዓለም ዋንጫም የሄደበት እድል የማይክል ካሪክ የሰጡት እድል የጨዋታ እድል መሆኑን እሱም ጠቅሶ አመስግኖም ነበረ። መሄዱም አንድ ነገር ነው። ምናልባት በቀጣይነት ከጉዳት ነፃ ሆኖ የሚመጣ ዩናይትድ ተጫዋች ይሆን ዘንድ ግን የጨዋታ ደቂቃ ማነሱም በዩናይትድ ደጋፊዎች ዘንድ ምናልባት በበጎ ሊታይ የሚችል ሊሆን ይችላል። ዩናይትዶች የዓለም ዋንጫ ላይ ተጫዋቾቻቸውን ሲመለከቱ በእርግጥ አሁን ላይ አንድ ስጋት የፈጠረባቸው የኡጋርቴ ጉዳት ሌሎቹም ላይ ስጋት እንዲፈጠር ያደረገ ነው። ምንም ጥያቄ የለውም። የማኑኤል ኡጋርቴ ጉዳት ቀላል የሚመስል በሰዓቱ ግን ለአንድ ዓመት ከሜዳ ውጭ ያደረገ የዩናይትድን የዝውውር እቅድ በጥቂቱም ቢሆን ሊያዛባ ይችላል የተባለ ነው። ዩናይትድ ከዚህ ጉዳት ትርፍ የለውም። ግን ምናልባት ዩናይትድን አንድ ጥሩ ነገር ከተባለ የማኑኤል ኡጋርቴ ገዢ ክለብ ጠፍቶ ዩናይትድ በክለቡ ቢያቆየው ኖሮ ደሞዝ የሚከፍለው ዩናይትድ ነበር። አሁን ግን በፊፋ አሰራር ደንብ መሰረት ከ27 ቀን በኋላ ማለት ነው ፊፋ የማኑኤል ኡጋርቴን ኦፊሻል ደሞዝ መክፈል ይጀምራል። በአሰራር ደንቡ መሰረት በዓለም ዋንጫ ላይ የተጎዳን ተጫዋች ደሞዝ የሚከፍለው ፊፋ ነው። ለአንድ ዓመት ደሞዙን ይከፍላል። ከዛ በኋላ ማንቸስተር ዩናይትድ ዳግም ተጫዋቹን ለገበያ ያቀርባል ማለት ነው። ስለዚህ ማኑኤል ኡጋርቴ በዩናይትድ ዝርዝር ውስጥ የሚቆይ ተጫዋች ሆኖ ይቀጥላል። ግን ማንቸስተር ዩናይትድ ምናልባትም ከፕሪሚየር ሊግ የተጫዋች ዝርዝር ውጭ ያደርገዋል፣ ከሻምፒዮንስ ሊግ ተጫዋችም ዝርዝር ውጭ ያደርገዋልና ሌሎች ተጫዋቾችን በዝርዝር ውስጥ ግን እንዲያካትት እድል ይሰጠዋል። ምንም ጥያቄ የለውም። ዝውውር ላይ ምን ያደርጋል ዩናይትድ አማካዩ ስለተጎዳበት የሚለው ደግሞ በቀጣይ ተከታትለን መረጃውን እናመጣዋለን። ቃል ስፖርት ላይ ነበራችሁ። የሰዓቱ አጫጭር ስፖርታዊ መረጃዎቻችን እዚህ ጋር አብቅቷል። ዕለተ እሑድ ዕለተ ሰንበት መልካም ቀን ይሁንላችሁ። አብራችሁን ስለነበራችሁ አመስጋኞች ነን። ሰናይ ቀን